አሰላሙ አለይኩም ወራህመቱላሂ ወበረካቱ። በምክር ነው የመጣው ዛሬ። ኮፒ ሊንክ አድርጉልኝ፣ ይጠቅማችኋል። መዳም ቤት ያላችሁ እህቶች ብዙዎቻችሁ ራሳችሁን ለማስደሰት ነፍስያችሁን ለማስደሰት ቀጠሮ ትሰጣላችሁ። ኢትዮጵያ ስገባ የራሴ ህይወት ሲኖረኝ ሳገባ ከመዳም ቤት ስወጣ ቤት ሲቀይር የራሴን አይዲ ሳሰራ ራሴ ውጪ ስወጣ ብዙ ሰበብ ዝባዝንኬ ትሰጣላችሁ። የገዛችሁትን ልብስ ለመልበስ የምትፈልጉትን ነገር ለመብላት የምትፈልጉትን ነገር ገዝታችሁ ራሳችሁን ትሪት ለማድረግ ክሬም ነገር ሊሆን ይችላል፣ ሽቶ ነገር ብቻ ነፍሳችሁ የምፈልገውን ነገር አታደርጉትም። ግን ለራስሽ ምናልባት 100 200 300 ነው የምታወጪው። ኢትዮጵያ ግን የሆነ ሰው ተቸገርኩ ብለሽ 60 ሺህ 50 ሺህ 40 ሺህ አውጥተሽ ትልኪያለሽ። ለራስሽ የምትገዢውን ልብስ ግን ሻንጣ ውስጥ ታስቀምጪና ቀጠሮ ትሰጪበታለሽ። ለብሰሽ ፎቶ ተነሽበት፣ ራስሽ ለብሰሽ ቪዲዮ ስሪበት፣ ለብሰሽ ራስሽን እይበት። ዛሬ ላይ እኔ ለምንድን ነው ይሄን ቪዲዮ መሰራላችሁ መሰላችሁ? የዛሬ 6 አመት 7 አመት 5 አመት 4 አመት ፎቶዎችን ሳየው በጣም ነው የሚገርመኝ። ራሴን በጣም ነው የምገመግምበት። አይቆጨኝም። ቦርሳዎቼ፣ ሂጃቦቼ፣ ልብሶቼ፣ ጫማዎቼ ለራሴ የምጠቀማቸው ነገራቶች የምገዛው ፕሮዳክቶች ማለት ነው። ዛሬ ላይ ልገዛ እችላለሁ፣ የምጠቀምበት ሰዓት የለኝም። ሁሉም ሰው ምን ይላል መሰላችሁ? ለራሱ ጊዜ ይሰጣል። መታመም አለ፣ መሞት አለ፣ ዋጋ የምትከፍሉበት ነገር ሊመጣ ይችላል። እኔ ዛሬ ላይ የራሴ መኪና አለኝ፣ ወጥቼ የምገባበት ይነስም ይብዛም ሱቅ አለኝ። እህቶችን አምጥቻለሁ፣ ብዙ ጓደኞች አሉኝ። ብዙ አለውልሽ የሆነ ነገር ቢፈልግ እንኪ የሚለኝ ሰው አለ። መበደር ቢፈልግ በብዙ ብር መበደር የምችል ሰው ነኝ። ለምን እየሰራች ነው ትሰጠናለች ብሎ ያምኑኛል። ይሄን ያክል እዚህ ደረጃ ላይ ነኝ። ግን አላህ ሻሂድ ነው። በንጹህ አእምሮ መዳም ቤት እንደነበርኩኝ በንጹህ አእምሮ ፎቶ መነሳት የሚያስደስታት ራሃ የሆነ ልብስ ስለብስ ምቦርቅ ሰው አይደለሁም። ያኔ ግን ባላደርጎ ኖሮ ዛሬ ይቆጨኛል፣ ወረበል ካባ ይቆጨኛል። በቃ ሰዓት አለ፣ ሁሉም ነገር ለካ ወቅት አለ፣ ሁሉም ነገር ለካ። እኔ ያኔ ልብስ ለብሼ እንደዚህ ቪዲዮ ሲሰራ ፎቶ ተነስቼ ስፖስት እንዴት ደስ ልነግራችሁ አልችልም። እንዴት በነሻጣ የሆነ የሚያምር ፎቶ ከፖስትኩኝ በነሻጣ እንዴት ስራ እንደምሰራ ቀኑን ሙሉ እንዴት ደስ ብሎኝ እንደምውል ውስጤ እንዴት ደስ እንደምለው ልነግራችሁ አልችልም። ዛሬ ላይ አላደርገውም። ዛሬ ላይ አያስደስተኝም። ሁሉም ነገር የሚያስደስተን ወቅት አለው። ሁሉም ነገር የሚያምርብን ወቅት አለው። ሁሉንም ነገር ማድረግ ፈልገ ነው ስናደርገው የሚያስደስተን፣ ፈልገ ነው አድርገ ነው የማያስደስተን ጊዜ አለ። አትሸወዱ። ምግብም ከሆነ በራስሽ ብር ግዝት ብልት አይቆጨኝም። እበላ ነበረ፣ እሰራ ነበረ። በዲኮር ሰርቼም አበላም ነበረ፣ ሰራም ነበረ። ሙሉ እኛ ፋሚሊ ውስጥ ያሉ ሰዎችን ዶሮ ወጥ ሰርቼ ነበረ ማከፋፍለው መዳም ቤት እያለሁ። እንጀራ 6 ኪስ 5 ኪስ ነበረ ማስመጣው። ወረበል ካባ ነው የምላችሁ። እኔ ስቲል ነው እዛ ፋሚሊ ውስጥ የሚሰሩ ልጆች አሉ፣ ይከታተሉኛል፣ ያዩኛል። ዛሬም እዛው ናቸው አመታቸውን ጨምረው እና ህይወት ቤት በኩል ዋጋ እንደምታስከፍላችሁ አታውቁትም። ምናልባት ማግባት ሊሆን ይችላል፣ የራስን ህይወት መኖር ይችላል። የትኛውንም ነገር ማድረግ ፈልጋችሁ አቅዳችሁ ለዛ ነገር ሰርታችሁ ደክማችሁ እዛ ነገር ላይ ስትደርሱ ሌላ ነገር ነው መስራት የሚያምራችሁ። ሌላ ብር መጨመር፣ ሌላ ስራ ማስተካከል፣ ሌላ ነገር። እኔ የራሴን ስራ መፍጠር ነው አይደል? ሌላ ነገር ነው የሚያምረኝ ዛሬ ላይ። ቁጭ ብዬ ራሴን በልብስ ማስደሰት፣ ቁጭ ብዬ ራሴን በጌጣጌጥ ወይ በገዛውት ነገር ራሴን የሆነ ፊቴን ቀብቼ ከዛ ወይ የፊቴን ለውጥ አይቼ መደሰት፣ እንደ ገና የተወለደ ልጅ መቦረቅ። እኔ አዲስ ልብስ ስገዛ በጣም እየተደሰትኩ ማድር ሰው ነኝ። የሆነ የሚያምር ልብስ ከገዛው ያንን ልብስ አንስቼው ፎቶ ተነስቼበት እስከ ፖስት ድረስ ለሊቱ ማይነጋልኝ አይነት ሰው ነኝ። ትንሽ ነገር የሚያስደስተኝ፣ ትንሽ ነገር በቃ የሆነ ፈን የሚያደርገኝ አይነት ሰው። ህይወት ግን አቅጣጫው አይታወቅም። ወደ ብዙ ነገር ነው የምትመራችሁ። ለራሳችሁ የሆነ ነገር ማድረግ፣ ነፍስያችሁን የሚያስደስተውን ነገር ለማድረግ ቀጠሮ አትስጡ። ጊዜ፣ ሁሉም ነገር በጊዜው ያምራል። ለምሳሌ ብዙ ሰው ኢትዮጵያ ስገባ ነው የምለብሰው ብሎ ልብስ ይገዛል፣ ያስቀምጣል፣ ጫማ ይገዛል፣ ያስቀምጣል፣ ሁሉም ነገር ያስቀምጣል። ኢትዮጵያ ስገባ ግን የሆነ ህይወት ውስጥ ይገባል። ወይ የሆነ የሰራው ነገር የሆነ ነገር ላደረሰለት ይናደዳል። የገዛው ነገር ሁሉ ትርጉም አልባ ነው የሚሆንበት። ምናልባት ነጠላውን ዘቅዝቆ ሊለብስ ይችላል፣ ወይ ጥቁር ልብስ ለብሶ ያ የገዛው ነገር ሁሉ ይሄ ነገር እኮ በእድሜ ጊዜ አልፎበታል፣ ወይ እዛ ነው የሚለበሰው። ብቻ ትርጉም ያጣበትና መልበሱን ያቆማል፣ መዘነጡን ያቆማል። ቢያንስ በሰዓቱ ብትለብሺ ውስጥሽ ተደስቶበታል፣ ውስጥሽ አምኖበታል፣ ይፈልገዋል። ሰው ዘንጡ። ኬሻም ልበሱ፣ ዩኒፎርምም ልበሱ፣ የስራ ልብስ ሽቲም ልበሱ። ስትወጡ
ፏ ብላችሁ መዳሞቻችሁ ሲወጣ ፏ ብላችሁ ለብሳችሁ ፎቶ ተነስታችሁ ቪዲዮ አድርጋችሁ ፎቶአችሁን አስቀምጡ። ምክንያቱም ዛሬ ላይ ነው ቁጭ ብዬ የራሴን ፎቶ ሳይ ራሱ በጣም ነው የምደሰትበት። ጊዜን ተጠቅሜበታለሁ እላለሁ። በፎቶአችሁ ተደስታችሁ ታውቃላችሁ? በጊዜ ያስታውሳችኋል። ያደረጋችሁትን የገዛችሁበትን በሰዓቱ የተደሰታችሁበትን ብዙ ነገር ነው የሚያስታውሳችሁ። በጣም ትደሰቱበታላችሁ። ወላ ለዚህምና ውዶችዬ ጊዜያችሁን ተጠቀሙበት። ሁሉም ነገር ጊዜ አለው። ሁሉም ነገር ጊዜ ደስታ የሚሰጠው ጊዜ አለው። ለምሳሌ እኔ ዛሬ ማድረግ ያለብኝን ነገር ዛሬ ባደርገው የሚያስደስተኝን ነገር ነገ ባደርገው እንደ ዛሬ ባደርገው እንደምደሰትበት አልደሰትበትም። ብዙዎቻችን ወጣትነታችንን፣ ልጅነታችንን፣ ብዙ ነገራቶቻችን ማድረግ ያለብንን እድሜ ያልፍብንና ተመልሶ ይቆጨናል። ቢያንስ ዛሬ ላይ ብናደርገው ማንም አያድንቀን፣ ማንም አየን፣ ማንም ወያ ለብሰሻል ሲያምር ኬት ነው ገዛሽው አይበለን። ቢያንስ ውስጣችን ተደስቶበታል። ቢያንስ ነፍስያችን ተደስታበታለች፣ አምነንበታል። አይምሯችን ቢያንስ የሆነ ፏ ብሏል። በቃ ራስን ማስደሰት ወይ ደግሞ ራስን መንከባከብ፣ ራስን መጠበቅ እንደማለት ነው። እና እኔ ለብሼ ስቲል ነው መስታወት ፊት ለፊት ቆሜ ልብሴን እንኳን እንትን ስል በጣም ነበረ ደስ የሚለኝ። ዛሬ ላይ ወርቅ ለብሼ መስታወት ፊት ለፊት ብቆም ያንን ደስታ ያመጣልኝም። እኔ ያ ደስታ ያመጣልኝም። አሁን በትንሽ ነገር ብዬ ያዙ ልቀቁኝ እንደምለው አይደለሁም። እና ወዶች ሁሉም ነገር ጊዜ ያለው ለማለት ያክል ነው። ባላችሁበት ራሳችሁን ጠብቁ፣ ብሉ፣ ጠጡ። ሰው ስጡኝ ብላችሁ የምትሰጡትን ብር ለራሳችሁ ማውጣት አትፈልጉም። ቤተሰብ፣ ዘመድ፣ ፍቅረኛ ተብዬ፣ ባል ተብዬ፣ ልጅ በብዙ ነገር ላስቀምጥ ብላችሁ ብር አይቀመጥም። አልክም ብትሉ ግዴታ ትልካላችሁ። ርቦኛል፣ ቤት ውስጥ አስቤዛ የለም ብትባሉ እዚህ ጋር ምግብ ስትበሉ ያ ነገር ፊት ለፊታችሁ ይመጣል። እስከ ሰማችሁ ድረስ እስከ ተነገራችሁ ድረስ ጨክናችሁ አልክም ማለት አትችሉም። አንችልም። በቃ ይሄ ነው እውነታው። ለራስሽ አድርገሽ ከሆነስ አድርገሽዋል። ከየትም መውለድ አትችም። የለኝም የሆነ ነገር ገዝቼ የሆነ ነገር አድርጌበት አለቀ አበቃ። ለመማልም ለመዋሸትም ውስጥሽ ያኔ ይገፋፋሻል። እያለሽ ግን መደበቅ አትችም። አለማበደር አትችም። በብድር ትጠይቂያለሽ፣ አይመለስልሽም። ወንድም ይባላል፣ እህት ይባላል፣ ቤተሰብ ይባላል፣ ዘመድ ይባላል። ብዙ ዋጋ ትከፍላላችሁ። ለራሳችሁ አንድ ልብስ ገዝቶ ወይ የሆነ ፕሮዳክት ገዝቶ ራሳችሁን ከመንከባከብ ይልቅ የሆነ ክሬም ገዝታችሁ ፊታችሁን ከመጠበቅ ይልቅ ብዙ የምትልኩት ብር ዋጋ ያስከፍላችኋል። ምን ጊዜም ራሱን ወዶ ራሱን ጠብቆ ለራሱ ዋጋ የከፈለ ቆጭቶት አያውቅም፣ ተጸጽቶ አያውቅም፣ ተበድሎ አያውቅም፣ ተናዶ አያውቅም፣ በጸጸት ራሱን ጎድቶ አያውቅም። አድያ ነፍሴን ያለ ሰው ራሱ ላይ ተንከባከበ ራስ ወዳድ ሰው ቆጭቶት አያውቅም። በሰበብ ራሱን ያስቀደመው ሰውን አልጎዳም። ብር ብኖሮ ለራሱ ነው ነገር አይገዛው። ብር ብኖሮ ራሱን ያስደሰተው። ብር ብኖሮ ለራሱ ነው ነገር የሆነው። መዳም ቤት የምሰራ ሰው ደግሞ ሰራተኛ ሆኖ የሚሰራ ሰው ወደዳችሁም ጠላችሁም ራስ ወዳድ አይደለም። ለራሱ ልብስ ቢገዛ ለራሱ ቢዘነት የሆነ ችግር ቢመጣ ለችግሩ ተጋፋጭ ራሱን አድርጎ ነው ራሱን የሚያቀርበውና ራስ ወዳድ እንሁን ቢባል ራሱ እኛ ሙጅሪምነት አይደለም፣ ለራስ ማድረግ ነው። ለራሱ ያላደረገ ሁሌ ለሰው የሚያጨበጭብ፣ ሁሌ ለሰው የሚያሸበሽብ፣ ለሰው የሚያጎበድር ሰው ደግሞ ሁሌ ጸጸተኛ ነው። ሁሌ የሆነ የጎደለው ነገር አለ። ተደስቶ በህይወቱ አያውቅም፣ አይደሰትም። እመኑ። ለዛ ለራሳችሁ ኑሩ። የምትፈልጉትን ነገር አድርጉ በደሞዛችሁ። እናንተ አይደለም የምትሰሩት፣ እናንተ አይደላችሁ የምታመጡት። ያስደስተኛል ያልሽውን በሰዓቱ አድርጊ። ያበጠ ይፈንዳ። በቃ ከፈጣሪሽ ጋር አጣላሽም። ራስን መጠበቅ ከፈጣሪ ጋር አጣላ። ራስሽ ሰርተሽ በላብሽ በራስሽ ላይ ኢንቨስት ማድረግ ከፈጣሪ ጋር ያጣላው። ዝሙተኛው፣ ጨፋሪው፣ ቃሚው፣ ምዝናናው ከፈጣሪ ቃል የሚያወጣ ነገር የምሰራ ሰው ነው ባንቺ ብር ምዝናናው። አንቺ በሐላል የምትሰሪ ብር የሚቀበልሽ ሰው ሐራም ነገር ይሰራበታል ወይ ደግሞ ዓለማዊ ነገር ይጠቀምበታል። በተዘዋዋሪ ከፈጣሪም ጋር የሚያጋጭሽ ነው። ራስሽ ላይ ብታረጊው ግን ራስሽ ተጠንቀሽ የምታረጊው ነገር ነው። ባልሽ ከሆነ ይዘው ምትበታል፣ ፍቅረኛሽ ከሆነ ሌላ ሴት ጋር አሽኮሎ ላይ ይልበታል ዘንጦ ለብሶ። በየትኛውም ሃንግል ብታዩ ለራስ ማድረግ ጸጸተኛ በደለኛ አድርጎ አያውቅም። እና አድያ ነፍሳችሁን አስደስቱ። ለራሳችሁ ኑሩ። ቅድሚያ ለራሳችሁ ስጡ። ምንም አድርጉ፣ አጥፉም አልሙም ቅድሚያ ለራሳችሁ አድርጉ። ይሄ ነው የዛሬ ምክሬ። ሪካርድ አበዛውባችሁ። በሌላ ነገር እንመለሳለን ውዶችዬ። ምችት ድልት ይባላችሁ። ኮፒ ሊንክ አድርጉልኝ። ባይ ባይ። ራሱን የወደደ ሰው ወድቆ አይወድቅም። ራሱን የወደደ ሰው ሁሌ ፏ ብሎ ነው የሚኖረው። አጉብድዶ ማያቀም፣ አሸብሽቦ ማያቀም። ስለዚህ አታጉብድዱ፣ አታሸብሽቡ። ኑሩ ለራሳችሁ ለማለት ያክል ነው። ባይ ባይ።